በስተመጨረሻም ወይዘሮ ወርቄ እንግዲህ ወንድ የሆነ እስቲ ይሰረኝ፣ እኔ ፖሊሶቹ የኔ ኪስ ውስጥ ነው ያሉት፣ አንዳቸውም እኔን ማሰር አይዙም ስትል ስትፎክር እንግዲህ አስቻለውን ልጇ ፖሊሶቹን እቤት ድረስ ይዞላት መጣ። ከተቀመጠችበት እንኳን መንቀሳቀስ ነው ያቃታት በድንጋጤ ማለት ነው። ያደረገችው ነገር እንግዲህ አባቱን ገላበታለች፣ ልጁን አሳግታበታለች፣ የልጇን ልጅ ከሆዷ ውስጥ ለማስወጣት ብዙ ነገር አድርጋለች። ብዙ ወንጀል እንግዲህ ተይዞባታል ማለት ነው። አስቻለው እንግዲህ ይኸውልህ እናቴ ነች ብለህ ዛሬ ብትራራላትና ከህግ ብትወጣም እመነኝ ግን ሴትየዋ ቀላል ሰው አይደለችም ወይዘሮ ወርቄ። ስለዚህ አንተንም የሆነ ነገር ከማድረጓ አትቆጠብም። ስለዚህ እናትህ በቁጥጥር ስር መዋል አለባት ሲለው መርማሪ የፈለግከውን ነገር አደርጋለሁ፣ እኔ ጋር ያለውንም መረጃ በሙሉ እሰጥሃለሁ። እናቴ መታሰር አለባት። አዎ መታሰር አለባት። ስለዚህ እናቴ ዋጋዋን ማግኘት አለባት። አዎ እንደዚህ ነው። ምክንያቱም ላንተም አትመለስልህም። ስለዚህ እሷ መታሰር አለባት ስላት እንግዲህ አዎ ፍርድ ቤትም ቆሜ እመሰክርባታለሁ። እናቴ መታሰር አለባት። ምክንያቱም እያደረገችው ነገር ቀላል አይደለም። የኔ እናት ክፉ ናት። ከዛ አውቃለሁ። ግን እኮ አቶ መርማሪ ከዚህ በፊት እናቴንና እህቴን መቀመቅ የሚከታቸው መረጃ አጥፍተህባቸዋል። ገንዘብ ከእናቴ ላይ ተቀብለህ እንደ ንጹህ እንድትኖር ፈቅደህላታል። አሁንም ደግሞ ላምንህ አልችልም። እናቴን ለሌላ ፖሊስ ነው አሳልፌ መስጠት የምፈልገው ሲለው ይኸውልህ አስቻለው ከእናት ላይ ገንዘብ የተቀበልኩት እንድታምነኝ ፈልጌ ነው እንጂ እኔ የእሷ 75 ሳንቲም በኪሴ አልገባም። ከእሷ የተቀበልኩትም ገንዘብ መንግስት እጅ ነው እንጂ እኔ እጅ ላይ የለም። ስለዚህ አሁን የምልህን ነገር ታደርጋለህ ሲለው ምንድን ነው የምታደርገውማ? ምን መሰለህ፣ እናትህ ወንጀለኛ ናት አውቃለሁ። ጎበዝ ልጅ ካወክ። እናም እናትህን አሳልፈህ ትሰጣታለህ ወይስ? አዎ አልኩህ እኮ መርማሪ፣ 10 ጊዜ ትጠይቀኛለህ እንዴ? እናቴ መታሰርና ቅጣቷ ማግኘት አለባት። አዎ አንተን ያለ አባት አስቀርተሃለች። አሁንም ደግሞ የሚስትህን ልጅ ያለ አባት ታስቀረዋለች። ስለዚህ እሷ ማለት በጣም ክፉ ሰው ናት። በጣም አውቃታለሁ። እናቴ ክፉ የሚለው ቃል አይገልጻትም። ክፉ ናት። የክፉዎቹ መጀመሪያም መጨረሻም እናቴ ነች አለ። ከዛ በኋላ ጎበዝ ልጅ ካወቅከው ጥሩ። ስለዚህ ከዛ ከሱ ጋር እንግዲህ እያወራ እያለ ወይዘሮ ወርቄ ደውላ መጀመሪያ መቼም ስድብ ነው የእሷ ሰላምታ፣ ሰደበችው። ዝም ብሎ አዳመጣት። እንዴት እኔ ላይ ስልክ ትዘጋብኛለህ አንተ? የኔ ጆሮ እንዳንተ ጆሮ ዝም ብሎ ያደገ መሰለህ እንዴ? የኔ ጆሮ በቅቤና በማር ታሽቶ ያደገ ነው። አሁን እስር ቤት ውስጥ አፈር ትበየለ እንዴ ሲል፣ አፈር? የምን አፈር አንተ ስትል እንግዲህ እሳቸውን ቀጠለች ማለት ነው። ግን ደግሞ የማነው ስሙ ወንድዬ ደግሞ ያው ዛቻ ነው። አታመልጨኝም፣ እሰራልሻለሁ፣ እንደዚህ ያደርግሻለሁ ከማለት ውጪ ምንም ነገር ማድረግ አይችልም። ያንን ነው የተረዳሁት እውነት ለመናገር እንጂ የሆነ አላ ይሄ እንደዚህ ያደርጋለሁ ምናምን የሚለው ውሸት፣ በፍጹም ውሸት። ምንም እንኳን ማድረግ እንደማይችል ነው። ወሬ ብቻ ዝም ብሎ ይነፋል እንጂ ምንም ያደረገው ነገር እንደሌለ ልነግራችሁ ፈልጋለሁ ማለት ነው። ስለዚህ እንግዲህ ከዚህ በኋላስ ምን የሚፈጠር ይመስላችኋል? ከባድ ነው። ዞሮ ማለት አምናን ማነው ወንድዬ እንደዚህ አለቃቸውም ላደረጉብኝ ነገር በሙሉ ዋጋ ሰጣቸዋለሁ እያለ እንግዲህ ታዲያ ዛሬም አይታው እየሮጠች ነበረ ወይዘሪት እቺ ማናት የወዲት እንግዲህ አምልጣ እየሮጠች ነበር። እማዬ አድኝኝ እባክሽ አድኝኝ። ከማን ነው ማለትሽ? ከወንዶሰን
ለምን አይገልሽም? አንቺም ወንድምሽም የወንድምሽም ሚስትም የባልሽ እናትም ባልሽም ስትፈልጉ ታለቃቅማችሁ ገደል ግቡ ለኔ ለወርቄ ብላችሁ። እኔ ስለ እናንተ ይመለከተኛል እንዴ? ስለ ራሴ ብቻ ነው የሚመለከተኝ አለቻት ልጇን ማለት ነውና ከዛ በኋላ እማዬ ኧረ እንደው እባክሽ ተረጋጊና አዳምጪኝ። ለምንድን ነው ግን የኔ ብቻ ይሁን የምትይው? ቆይ ምንድን ነው ሀሳብሽ እማዬ ስትላት ዝግ አንቺ እኔ ከአንቺ ጎን እንደሆን ትፈልጊያለሽ እንዴ? የራስሽ ጉዳይ፣ እኔ ወርቄ እዚህ ውስጥ እጄን አላስገባም አለቻት። እማዬ ሟበይ እንደጨው አንቺም የወንድምሽን ሚስት ቤቴን ለቃችሁልኝ ውጡ። እኔ ብቻ ነኝ በዚህ ቤት ውስጥ መኖር የምፈልገው፣ ማንንም አልፈልግም። ተለቃቅማችሁ ከዚህ ቤት እንድትወጡልኝ እፈልጋለሁ አለቻት። እሷም ደግሞ እሺ ይሁን እማዬ እንወጣለን። የወዲት በጣም ተናደደችና ቤቱን ለቃ ወጣች። ከዛም ፀሐይ መጣች። ምን ነው? ምንም አይ አስቻለው መስሎኝ ነው። ስሚ አንቺ አሁን ባላግኝቼ ልሻለሁ ልድርሽ ነው። አቤት ልድርሽ ነው። እኔ ያንቺን ወፍ ዘራሽ ማሳደግም የልጄ ልጅ እንዲባልም አልፈልግም። ስለዚህ ከነ ልጅሽ የሚያገባሽን ባል አግኝቼ ልሻለሁ አለቻት። ምን እንደሰማሽው ነው ወይዘሮ ፀሐይ፣ በገዛ ቤቴ ደግሞ እየገለማመጥሽኝ እያለች እንግዲህ ያልሆነ ያልተገባ ነገር ልጅቷ ላይ እያወራች እያለ እንግዲህ አስቻለው አሁን ቆርጧል። ፍርድ ቤትም ምንም ነገር ሳልፈራ ምንም ነገር ሳራራላት ቆሜ እመሰክርባታለሁ እናቴ ላይ። አንደኛ ደረጃ የባሏን እናት በማሰቃየት የልጇን ባል በማሰቃየት፣ ሁለተኛ አባቴን በመግደል፣ ሶስተኛ እኔን አሳግታ በማሰቃየት፣ አራተኛም ደግሞ የሚስቴን ልጅ ሆዷ ውስጥ በቢላዋ ልታወጣው ስትሞክር፣ ሁሉም መረጃ እጄ ላይ ያለ መርማሪ። ታዲያ ይሄንን እውነታ እኔ ካገዝከኝ እናቴ ላይ የማልመሰክርበት ምንም አይነት ምክንያት የለኝም አለ። ጀግና ጎበስ። ለዛም ነበር አየህ እናንተ ቤት ሰራተኛ ሆና የገባችው መድኃኒት ሰራተኛ ሳትሆን ፖሊስ ነበረች። ምን? አዎ መድኃኒት ሰራተኝነት ሳይሆን የገባችው እንደ እንትን እንዳይነቃባት ብቻ ሰራተኛ ብላ ገባች እንጂ ፖሊስ ናት። እዛ ቤት ውስጥ እያንዳንድ የሚደረገውን ነገር በሙሉ ትመዘግባለች። እናትህም ደግሞ ሚስትህ ላይ እያደረገች ያለውን ነገር እሷ እዛ ቤት ውስጥ ባትኖር ኖሮ ሚስትህ ዛሬ በህይወት አትኖርም ነበር። መድኃኒት ናት በዛሬ እንድትቆይ ያደረገችልህ ሚስትህን። ሴትዮዋ አንዴ ውጭ ስትላት ስታባራት፣ ስትከተል ስትሄድ ስትመልሳት፣ ምግብ እንዳሰጫት ስትል ስትደብቅ ስትሰጣት፣ አንተም ከዛ መጣ ተገናኛችሁ። እናት በጣም ክፉ ሰው ናት። ሁላችንም እናት አለን። ግን ይህን እናት ደግሞ አላቅም በምን ቃል እንደምገልጻት። ክፉ ሴት ናት። ለምን እንደዚህ ክፉ መሆን እንደፈለገች እንኳ አላውቅም። መርማሪ ልክ ነህ። እናቴ ክፉ ሴት ናት። ለማንም ለምንም የማትራራ እናት ነች ያለችኝ። ግን ይሄ ነገር ለምን የሚለው ለእኔም ጥያቄ ነው። መርማሪ ምን ሀስባ እንደሆን እንደዚህ እየሆነች ያለችው ግራ ያጋባኛል አለ። አዎ እናት ክፉ ሴት ናት አስቻለው፣ በጣም ክፉ ሴት ናት። አባትንስ እንደገደለች ታውቃለህ? አውቃለሁ። እና እያወቅህ ታዲያ ለምንድን ነው እስከ ዛሬ ዝም ያልከው? መርማሪ እኔ እህቴ ስትነግረኝ ይህንን ነገር አላመንኳትም ነበረ። ነገር ግን እሳ ያሳገተችኝ ጊዜ ይህንን ነገር ታደርገዋለች ብዬ በቃ ወሰንኩኝ። እናቴ አይደለም ለአባቴ ለኔ ለወላጅ ልጇ እንኳ አልተመለሰችም። ስለዚህ ክፉ ናት፣ መታሰር አለባት፣ ዋና ቅጣቷን ማግኘት አለባት። እስቲ ትቅመሰው እስር ቤትን። ገንዘብ ገንዘብ እንዳለች እስቲ ገንዘቧ ያድናት ዛሬ ሲል እንግዲህ አስቻለው መረር ባለ ቃል መናገር ያለበትን ለመርማሪው ፖሊስ ተናገረ። መርማሪውም ጀግና፣ እኔ እኮ እንደዚህ ቆረጥ የሆነ ሰው ነው የምፈልግ የነበረው። አሁን ግን እመነኝ እናትህ ዛሬ ማታ በቁጥጥር ስር ትውላለች ሲለው አስቻለው ደስ አለውና እንግዲህ በልምራኝና ውሰደኝ ቤቴክ ብሎ አስቻለው እንግዲህ ፊት ቀድሞ በሩን ከፈት አድርጎ ሲገቡ እሷ ከፀሐይ ጋር ግብ ፈጥራለች። እኔ ብቻ ነኝ እዚህ ቤት ውስጥ የምቀረው። እኔ የምታሰር መስሏቸው ደስ አላቸው አይደለ? እኔ ወርቄ መቼም አልታሰርም፣ መቼም። እሱም ደግሞ ሲያምራችሁ ይቀራል። እኔ እኮ ወርቄ ነኝ።
ወርቄ እንደ ስሜ ወርቅ ነኝ። ስለዚህ ሁላችሁም ብትጠነቀቁኝ ይሻላችኋል እያለች እንግዲህ ፉከራዋን ቀጠለች ማለት ነው። ወይዘሮ ወርቄ አመዳሞች፣ ደሃ፣ ነጫጭባ፣ ጨለማ እያለች መቼም የማትሰደበው ስድብ የለም። አመዳም ስትል ነው የምታስቀኛና ዞሮ እንግዲህ እስከ መጨረሻም ዋጋዋን ልታገኝ ነው ማለት ነው። ወይዘሮ ወርቄ ከርቸሌ ልትገባ ነው ያለው። እውነታ እንግዲህ ይሄ ብቻ ነው። ምክንያቱም ከዚህ በኋላ ወይዘሪት ወርቄ ከርቸሌ ትገባለች። ወንድዬም ዮዲትን ያገኛታል ብዬ ተስፋ አድርጋለሁኝ። እንግዲህ ወይዘሮ ወርቄ እስቲ አመዳሙ ቆሻሻው ምን እንደሆነ ዛሬ እስር ቤት ውስጥ አድራ ጨለማው ስታድር ምን እንደሆነ ይገባታል ማለት ነው። እንግዲህ ዛሬ ነው የእሷ መጨረሻ። ፖሊሶቹ ገብተዋል ሊይዟት። ደንግጣ እንግዲህ አፏን ከፍታ ቁጭ ብላለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ ወይዘሪት ወርቄ በቁጥጥር ስር ውላለች ማለት